ትናንትና አሞኛል እያልኩ እየነገርኩሽ በጣም እንደምንም ቢያምሽም ጨርሽልኝ ያለሽ አትጩሂ። ሚውት አድርጊና አዳምጪ። እንዴ እኔ ቤት እኮ አንቺ ስትመጪ ሀቢባ ብለሽ የገንዘብ እርዳታ አይደለም ብለሽ አስረግጠሽ ተናግረሽ ነው ኦኬ ብዬ አስገብቼሽ አዳምጬሽ 152,000 ራሱ አልተደሰትሽም። በ152,000 ከትኬትሽ ከወረቀትሽ ውጪ ወረቀትሽን ጨርሼ ትኬትሽን ጨርሼ በሰላም ከፈጣሪ ጋር አገርሽ አስገብቼ ከልጅሽ ጋር አገናኝቼ ከዛ የቀረውን ገንዘብ ትናንትና እዚሁ ህዝብ እያየ ትራንስፈር ላድርግሽ። አንቺ በምትፈልጊው እሽሩሩ ስልሽ በጣም አበዛሽው። አንቺ በምትፈልጊው ምንዛሪ በዶላር ካልሽ በሪያል ካልሽ በድርሃም ካልሽ አንቺ በምትዩ ህዝብ በሚለው እኔ ልጎዳ አላስገባልሽ። ኢቭን 50 ሪያል ወደ ሳውዲ በነጭ ወረቀት 450 ሪያል ይላኩበት ሲመለስ 50 ሪያል ሲቆረጥ ከኔ ይቃጠል ከኔ ይሁን ብዬ ሳደርግ እንዴ የልጅ እናት ስለሆንሽ ነው። እኔ እናት ስለሆንኩ ለልጅ እናት በጣም ስለማዝን ነው እንዲህ እንደንቁላል እሽሩሩ ያልኩሽ እፍፍ ያልኩሽ። ገንዘብ አይደለም ድምፅ እንድትሆኑኝ ነው ብለሽ መተሽ ድምፅ ሆነሽ ከድምፅ አልፈን ገንዘብ ትኬትም ወረቀትም ጨረስንልሽ። ይኸው 152,000 አለሽ እንኪ ስትባይ 152,000 እንደዚህ ቢሆን ኖሮ አልመጣም ነበር እንዴ። ስንት የታመመ ተኝቶ አልጋ ወረፋ እየጠበቀ ያለ ነፍሱን ለማዳን ባይዘው። አንቺ ወጣት ነሽ፣ ሙሉ አካል አለሽ፣ ሰርተሽ ትበያለሽ። ተቀጥረሽ መስተንግዶም ቢሆን መስተንግዶ ተቀጥረው እየሰሩ ልጅ የሚያሳድጉ አሉ ኢትዮጵያ ውስጥ። ትቆጭናለሽ እንዴ እንደ ግዴታችን? ዘንድሮ ደግሞ በጣም በጣም የሚገርም ነው። እናቴ ትሙት በጣም ያስደንቃል። ድንቅ ነው በጣም። አሁን ኢትዮጵያ ድረስ ዳይሬክት ደውልላታለሁ። እህትሽ ከመጣች መጣች፣ ካልመጣች የራሷ ጉዳይ። አንቺ ሙሉ ብርሽ ይሰጥሻል። እሷ ደግሞ ፖሊስ ይዘሽ ቤቷ ድረስ ሄደሽ የቤት እቃሽን ትቀበያለሽ። ወዳ ሳይሆን በግዷ የአንቺነቱ እቃው ከተረጋገጠ አለቀ። እንደውም የእሷን ብር አንከፍልም። እኔ ህዝቡ እንኳን አላዋጣም ቢል ከራሴ ከፍላታለሁ ብዬ ነው ልጅሽን እንድትሰጥሽ እንደዛ አፍንጫዋ ድረስ የተነፋች እህትሽን ተለማምጪ ልጅሽን እንድትሰጥሽ ያደረኩት። እንደዛ አሞኝ ኢትዮጵያ ውስጥ ሆኜ በቮይስ እያስጨነቅሽኝ በዛ ጋር እሷን በቴሌግራም እየለመንኩ አሳምኜ ሄደሽ ልጅሽን እንድትወስድ ያደረኩት አይደል? አሁን ደግሞ እሷ ምን ብላ ትናንትና ቮይስ አደረገችኝ። ሀቢባ እኔ እኮ አንቺን አምኜ ነው ለእህቴ ልጇን የሰጠኋት። እሷን አምኜ ላሰማሽ፣ እሷን አምኜ አይደለም የሰጠሁትኝ፣ አንቺን አምኜ ነው ብሬን አንቺ ትሰጭኛለሽ ብዬ። የዘንድሮ ሰው እርዱኝ እየተቆጣኋችሁ። በዚህ ጋር እሷ አውቃ መብራት የለም አንዴ ኢንተርኔት የለም ትላለች። እኔ ምን ላድርግ? ቤቷ ድረስ ሄጄ አንኳኩቼ ትናንትና በዋትሳፕ ብዬሻለሁ። ቤቷ ድረስ ሄጄ አንኳኳ። እሺ አውቃ ከለገመች ብር አይደለም ሻይ አፍልቼ እንኳን ላጠጣት ልጅ የቤት እቃሽን ታዲያ ቆይ እኮ የቤት እቃሽን እሺ ብር አይደለም ጥሩ ብር አይደለም ብለሻል። ቴንኪው የቤት እቃሽን እኔ ቤቷ ሄጄ ከካታር ተነስቼ ቤቷ ሄጄ አንኳኩቼ አምጪ ብዬ ልደባደብ? ፖሊስ ይዘሽ ሄደሽ ተቀበይ አልኩሽ እኮ። ታዲያ እሺ አንዴ መብራት የለም ትላለች። ገንዘብ እኮ አላልኩኝም በባለፈው። አንዴ መብራት የለም እሺ የቤት እቃሽ ከሆነ ያስቆጣሽ እኛ ላይ አይደለም መቆጣት የምትችይው። የቤት እቃሽ ከሆነ ያስቆጣሽ መብራት የለም አንዴ መብራት የለም አለች፣ አንዴ ኢንተርኔት የለኝም አለች። እኔ ምን ላድርጋት እህትሽ? አንዴ መብራት የለም አንዴ ኢንተርኔት የለም ያለኝ ድል የምትለውን ሁሉ እያመንኩ በጸባይ መያዝ ነው ያንቺ ዕቃ እንዲመለስ አይደል? አዎ በጉልበት ከሆነ ፖሊስ ይዞ መሄድ ነው። በጸባይ ልጅሽን እንድትሰጥሽ ራሱ በጸባይ እኔ ነኝ የተለማመጥኳት ክብሬን ዝቅ አድርጌ። ገባሻ? እሷ ጥብር እያለችብኝ እኔ ነኝ ለምኜ ሄደሽ ልጅሽን እንድትወስጂ ያደረግኩትኝ። እኔ አሞኝ ነው አንዴ ወደ ካታር ልመለስና እኔ ላይቭ ላይ ሰብስቤ አንቺ አለባት የምትዩን ብር እኔ እሰጥሻለሁ። በእናትሽ ልጇን ትውሰድ። ልጇን ናፍቃ ነው ከሳውዲ ድረስ የመጣችው። እባክሽ ብዬ ለምኜ ነው። ከዛ በእኔ ኃላፊነት ልጅሽ ነው የሰጠችሽ። እሷ ደግሞ እኔን እየወቀሰች ነው። አሁን አንቺን አምኜ ሰጥቻት አንቺን አምኜ ሰጥቻት ስትለኝ እና ታዲያ እኔ 3 ቀን ሙሉ እየጠበቁሽ አንቺ ነሽ አንዴ መብራት የለም አንዴ ኢንተርኔት የለም የምትይው። ከኔ የሚጠበቀው ላይቬን ከፍቼ እናንተ እንድትመጡ መጠበቅ ነው። አንቺ መተሻል
ሶስቱንም ቀን በተከታታይ እሷ ናት ያልመጣችው። አንዴ መብራት የለም አንዴ ኢንተርኔት። እኔ ቪዲዮ ከፍቼ ላሳይሽ እንዴት ልጄ ተኮራምታ እንደምታለቅስ። ቆይ እኔ ምን ማድረግ እችላለሁ? ጌታን 5 ሳንቲም የለኝም ሀቡ። እኔ ልጄን ማስለቀስ አልፈልግም። እንዴ 5 ሳንቲም የለኝም ካልሽ ለገንዘብ ነው፣ ገንዘቡ ሊሰጥሽ ነው። እሺ አይደለም ለገንዘብ ለእቃ ነው፣ ሻይ ማፊያ ማንቆርቆሪያ ነው ካልሽ እኛ ምን እናርግ? ፖሊስ ይዘሽ አትሄጂም ወይ ቤቷ? አልመጣም ካለች ፖሊስ ይዘሽ አትሄጂም ወይ ቤቷ? እኮ ደግሞ እንደዚህ ተብያለሁ ብር እፈልጋለሁ ካለችኝ እስከዛ ደግሞ እንደዛ ልክ ዛሬ ነገር ትባላለች፣ ጠብቂ ትባላለች። ብር ሰርታ ትሰጥሻለች ይላታል ህግ። አንቺ ከስጋሽ ላይ ቆርጦ ይሰጣታል እንዴ? ብር አለኝ ካለች የእህቷን ልጅ ለያዘችበት ደሞዝ አለኝ ብር አለኝ ካለች ህግ ምን ይላታል መሰለሽ? አንቺ ሰርተሽ እንድትሰጪ ነው የሚነግራት ህግ እንጂ ከስጋሽ ላይ ቆርጠሽ ሸጠሽ ስጫት አይልሽም። ህግ የሚልሽ ሰርተሽ ስጪ ነው የሚላት። ብር አለኝ እሷ ጋር ካለች የእህቴን ልጅ የያዝኩበት ደሞዝ ይታሰብልኝ ካለች ሰርታ ገንዘብ እስኪኖራት ድረስ ጠብቂ ይላታል ህግ። እሷ እኮ ምንም አልተቸገረችም። እኔ 3 ቀን ሙሉ ታባርጉ ስትይ ላንቺ አይደለም ለራሴ ብዬ እንዲሁ ቁጭ ብዬ ኢንተርኔት የዘጋ አልዘጋ እያልኩኝ 3 ቀን ሙሉ እዚሁ ነኝ። እሷ ግን ልክ ግቡ በተባለ ሰዓት ትወጣለች። ይሄ እሷ አልተቸገረችም። እኔ ነኝ የተቸገርኩት። ልጅ ሳምንት ትምህርት መማር አለበት። ላኪልኝ ቴሌግራም ላይ ዩዘር ኔሟ ብቻ ነው የሚያሳየው። ሂጂ ዳይሬክት ልደውልላት ነው። ቁጥሯን ላኪልኝ ቴሌግራም ላይ ሙሉነሽ ምስጋናው የሚል ስሟ ብቻ ነው የሚያሳየው። እንትን አያሳይም። ቁጥሯን እንዳይታይ አድርገዋለች ቴሌግራም